በመጀመሪያ አንድ ግጥም አቀርባለሁ። የግጥሜ ርዕስ አሪፍ ገፊ ይስጣችሁ። አሪፍ ገፊ ይስጣችሁ። ሰምታችሁ? አሪፍ ገፊ ይስጣችሁ፣ ከእግዚአብሔር ሐሳብ ጋር የሚያገናኛችሁ። አሪፍ ገፊ ይስጣችሁ፣ ከእግዚአብሔር ሐሳብ ጋር የሚያገናኛችሁ። ያዕቆብ አጭበርብሮ አታሎ አባቱ ኤሳው ነኝ በማለት ወስዶ በረከቱን ብኩርናንና በረከትን ይዞ ሸሸ ከኤሳው ፊት። ከቤርሳቤ ወጥቶ ሄደ ወደ ካራን ወደ እነ ላባ ቤት። ሲሄድ በመንገድ ላይ ደግሞት በተኛበት እግዚአብሔር በሕልሙ እንዲህ ሲል ቃል ኪዳን ገባለት። ይህንም ስፍራ ለአንተ አወርሳለሁ፣ ዘርህንም ደግሞ እንደ ምድር አሸዋ እኔ አበዛለሁ፣ በአራቱም አቅጣጫ እኔ አስፋፋሃለሁ፣ በሄድክበት ሁሉ እኔ ከአንተ ጋር ሁሌ እገኛለሁ የተባለለት ሰው ወደ ካራን ገብቶ ምድረ በዳ ሆኖ የሰማውን ያን ድምፅ ፈጽሞ ዘንግቶ 14ቱን ዓመት ለሴቶች ተገዝቶ 6ቱን ዓመት ለንብረቱ ጓግቶ ለ20 ዓመታት ዘመኑ ተበልቶ ነበረ ሐሳቡ ሊኖር ተሟሙቆ። ምን ያደርጋል ንብረት ከኪዳኑ ርቆ። አሪፍ ገፊ ይስጣችሁ፣ ከእግዚአብሔር ዓላማ የሚያገናኛችሁ። አሪፍ ገፊ ይስጣችሁ፣ ከእግዚአብሔር ሐሳብ ጋር የሚያገናኛችሁ። የገባውን ቃል ላባ ሲያፈርስበት ምቾቱን እንዲነሳ እግዚአብሔር ደግሞ የላባን ቤተሰብ በሙሉ አስነሳበት። የገባውን ቃል ላባ ሲያፈርስበት የደከመው ድካም ልፋት ብቻ ሆነበት። ቤተሰቡን ይዞ መጥፋት ነበረበት፣ ግን እንዳሰበው ምንም አልሆነለት። ለሁለተኛ ጊዜ እግዚአብሔር ሲያገኘው ወደ ዘመዶች ተመለስ ነው ያለው። እስከ መጨረሻው እኔ ከአንተ ጋር እሆናለሁ አለው። ያዕቆብም ደግሞ ስሙ ተለውጦ እስራኤል የሆነው በላባ ተገፍቶ ከነበረው ምቾት በመላቀቁ ነው። አሪፍ ገፊ ይስጣችሁ፣ ወደ እግዚአብሔር ሐሳብ የሚያቀርባችሁ የሚያገናኛችሁ። የያዕቆብ ልጆች 12 ናቸው። አንደኛው ይለያል ከመካከላቸው፣ አይተባበርም፣ በክፉ ስር ናቸው። የእነርሱን ክፋት መጥቶ ይናገራል ሁሉን ለአባታቸው። 11 ነዶ ለእኔ ለአንዱ ነዶ ሲሰግድ አየው ብሎ ሕልሙን ቢነግራቸው ይምስሉ ጠጡት፣ ሕልመኛውም ብለው ስምን አወጡለት። በወንድማቸው ላይ ምክር መክረውበት ሊገሉ ተስማሙ፣ ሁሉ በአንድነት። ከእነርሱ ውስጥ አንዱ የሚሾልክበትን መንገድ አበጀለት። ደምም አታፍስሱ ብሎ ቢመክራቸው በጉድጓድ ውስጥ ጣሉት። እነርሱም ተስማምተው። ኧረ ገፊ ይስጣችሁ፣ አሪፍ ገፊ ገፍቶ ገፋፍቶ የሚያቀርባችሁ ወደ መሰዊያችሁ። ሕልምም አበቃ ያንተም ነገር በቃ ብለው ተነጋግረው ከጉድጓድ አውጥተው ፈቱት እንዳይታ። ሕልምን አየው ብሎ በፍርሃት ተነስተው ልብሱን በደም ነክረው አውሬ በላው ብለው የአባታቸው ሐዘን ምንም ሳይመስላቸው መርዶውን አረዱት። በጣም አቀለና አርገው የእግዚአብሔርን ሐሳብ ገፊ እኮ አያውቅም። ሕልሙ ሳይፈጸም ሕልመኛው አይሞትም። ዮሴፍ ከገባ ጀምሮ በጲጢፋራ ቤት በውስጥም በውጭም ተትረፈረፈለት በእግዚአብሔር በረከት። በረሃቡ ዘመን እህልን አከማችቶ በሚፈለገው ልክ ለሁላቸው ሰጥቶ ሕዝቡም በግብፅ ምድር እጅጉን አብዝቶ ከባርነት ቀንበር ፈልቅቆና አውጥቶ 7 ነገሥታትን ከፊታቸው አጥፍቶ የእግዚአብሔር ኪዳን በእነርሱ እንዲፈጸም ለመከበር መገባት ግድ ነው አይቀርም። ምን ይሄ ብቻ ደግሞ ሌላ አለ ለትምህርታችን ተጽፎልን ያለ። ምን ይሄ ብቻ ደግሞ ሌላ አለ ለትምህርታችን ተጽፎልን ያለ። የሐናን ማኅፀን እግዚአብሔር ሲዘጋው የፍናና አሽሙርና
መውለድ እየጨመረ ነው። የካህኑ እጅግ ሲበዛባት የባሏን ማባበል ልቧን ሳይደርስላት ጽኑ ለቅሶ አምርራ ለቀሰች። ቆይታ የእግዚአብሔርን ደጅ በብርቱ ፈለገች። ወደ እግዚአብሔር ሐሳብ ይበልጥ ተጠጋች። ከሰርቃው ልትሰጠው ስለትን ተሳለች። ገቢዎቿ ገብተው ወስደው ሲያጣብቋት ጭወቷንም ደግሞ እግዚአብሔር ሰምቶ ማኅፀኗን ደግሞ እርሱ እንደዘንጋው እርሱ ከፈተለት። ከፍናና ሽሙር ከካህኑ ትችት ጌታ ሊያሳርፋት አነጋጋሪውን ሳሙኤል ሰጣት። አወይ የመገፋት ጥቅሙ ተገፋውኝ ብለሽ ምን ነው እኔ ብቻ ምን ነው በእኔ ብቻ ብለህና ብለሽ መገፋት ከሌለ መከበር እንደሌለ ትወቂ ጠንቅቀሽ። አሪፍ ገፊ ይስጣችሁ፣ ወደ ክብር ስፍራ ወስዶ የሚያስጠጋችሁ። ደግሞ ዋና አለ፣ ዋናችን ኢየሱስ የመጣው ቢሆንም ለሞት ከውልደቱ አንስቶ እስከ መስቀል ድረስ ገፊዎች ነበሩት። ገፍተውት መስቀል አሸክመው መስቀል ላይ ሰቀሉት። የአይሁድ ንጉሥ ብለው ጽፈውበት እስኪ ራስን አድን ብለው አፌዙበት። አበቃለት ብለው በትልቅ ድንጋይም መቃብሩን ዘግተው በትንሣኤ በኩል አባቱ አከበረው። ያለ ልክም ደግሞ ከፍ አድርገው የኃጢአትን ስርየት እኛም ያገኘነው ከሞት ያመለጥነው ርስ ያገኘነው ልጆች የተባልነው በመገፋት ውስጥ እኛም የከበርነው ለመክበር መገፋት አይቀርም ግድ ነው። ለመክበር መገፋት አይቀርም ግድ ነው። አሪፍ ገፊ ይስጣችሁ፣ ወስዶ የሚያስጠጋችሁ ወደ መሰዊያችሁ። አሜን ነው።